እንዴት ካቶሊክ ሆንክ? በዮሐንስ ፈሪ። ትርጉም አካሉ ጳውሎስ። ህዳር 1984 ዓመተ ምህረት። ምዕራፍ 5 ስለ መጠየቄ። ክፍል 1 ስለ ሃይማኖቴ ዝርዝር መግለጫ። ከተጠመቅኩ በኋላ በአዲስ ብርሃን እየተመራው ስለ ቅዱስ ጳውሎስ መመለስ ወይም መለወጥ የሚገልጸውን ታሪክ አነበብኩኝ። ከታሪኩ እንዳገኘሁትም ሳኦል ገና የክርስትና እምነትን የሚተችና እንዲያውም የሚያሳድድ ሆኖ ሳለ በእግዚአብሔር እውነቱ ተገለጠለት። ሳኦልም ወይም ጳውሎስ በኋላ እንደተጠራው ወዲያውኑ አዲስ ያገኘውን እምነት ለማወጅ ወደ ዓለም ሁሉ ተጓዘ። በብዙ አጋጣሚዎች አዲስ ለተቀበልኩት ሃይማኖት በዝርዝር እንዳብራራ እገደድ ነበር። ይህንንም አደርግ የነበረው አንዳንዴ እኔ ራሴ ፈተን ስለነበረና በሌሎች ጊዜያት ደግሞ ካቶሊክ ወገኖቼ ተመሳሳይ ክርክር ገጥሟቸው በሚገባ ሳይዘጋጁበት ቀርተው መከራከር ሲያቅታቸው እነርሱን ለመርዳት በመሞክርበት ጊዜ ነበር። በእነኚህ ገጠመኞች ወቅት ቀድሞ የነበርኩበትም ጨምሮ በተለያዩ ቤተ ክርስቲያን የመጡ ክርስቲያኖችን ግንዛቤ አንዳንዴ ካለማወቅ ወይም ከጥላቻ ቢሆንም እንኳ በአጠቃላይ ግን በወዳጅነት መንፈስ መወያየት ይቻለን ነበር። ክርስቲያኖች በመካከላቸው ጥላቻን የሚፈጥሩ ከሆነ ለሌሎች ስለ ፍቅር መስበክ እንዴት ይችላሉ? ስለ እያንዳንዳቸው ስህተተኝነት ራሳቸው የሚያሰራጩ ከሆነ ጥላቻ የሚመጣው ከክፋት ነው ብለው ለሌሎች መናገር እንዴት ይችላሉ? በበኩሌ በክርስቲያኖች መካከል የበለጠ መከፋፈልን የመፍጠር ሚና መጫወት እንደሌለብኝ እርግጠኛ ነበርኩ። ቀድሞውኑም ብዙ ልዩነቶች ነበሩና ክርስቲያኖች እንደ ወንድምና እህት እርስ በርስ በእርግጥ ሊገናኙ የሚችሉበት ጊዜ ሩቅ እንደማይሆን ተስፋ አደርግ ነበር። ክፍል 2 ደህንነት። አንድ እሑድ ዕለት በካፎዌ ክልል በሚገኝ የመድኃኔዓለም ቁምስና ቅዳሴ ሰምቼ ስመለስ አንዲት ሴትና 2 ወንዶች ባሉበት አንድ ቡድን ተጠመድኩኝ። ማምለጥ የምችልበት ምንም መንገድ አልነበረኝም። ከመካከላቸውም አንዱ ከኢየሱስ ክርስቶስ ጋር ሊያስተዋውቀኝ እንደሚፈልግ ተናገረ። ክርስቲያን ነኝ ብዬ መናገር ደስ ይለኛል አልኩና ስለምን እንደምታወሩም አውቃለሁ አልኳቸው። የምትጸልየው የት ነው ስትል ሴቷ ጠየቀችኝ። እኔ ካቶሊክ ነኝ ብዬ ስመልስ ልትድን ይገባል አለችኝ። በዚህ ጊዜ በጣም ጮክ ብዬ ከመሳቅ የተነሳ በአጠገባችን ያልፉ የነበሩ መንገደኞች ትኩር ብለው ያዩኝ ጀመር። ከመካከላቸው ወንድ ደግሞ ይህ ቀልድ መስሎ ሊሰማ ይችላል፣ እኛ ግን የምራችን ነው ሲል አክሎ ተናገረ። ከዚህ በኋላ ከቤተ ክርስቲያን ወደ ቤት እየተመለስኩ እንደነበረ ነግሬያቸው የዕለቱን ምንባቦች አሳየኋቸውና አብረን አነበብናቸው። በቤተ ክርስቲያን ውስጥ እንዴት እንደተገለጹ አስረዳኋቸውና ከአሁን ወዲያ ግን ገና ጨለማ ውስጥ እንደሆንኩና ጌታ ኢየሱስን እንደማላውቅ እንድትነግሩኝ አልፈልግም አልኳቸው። ይልቅ ነገሮችን እናሳጥር አለችና ድነሃልን ብላ ሴቲቱ ቀጠለች። ኢየሱስ ክርስቶስን እንደ ብቸኛ ዳኝህ አድርገህ ተቀብለኸዋልን? መዳን ስትይ ማለት የፈለግሽው ይህንን ከሆነ እንግዲያውስ እኔም ድኛለሁ። ነገር ግን ጉዳዩን ጠለቅ አድርገን ማስረዳት የሚያስፈልገን ይመስለኛል። ደህንነት ወዲያው የሚመጣ ነገር አይደለም። ደህንነት ማለት ሂደት እንደሆነ እኔ አምናለሁ። እየዳንኩ ነው ማለት እመርጣለሁ ስል ተናገርኩኝ። ይህንንም ስናገር በሳቅ የመፈንዳቱ ተራ አሁን ደግሞ የእነርሱ ሆነ።
እሺ አንድ ነገር ልጠይቃችሁ ብዬ በመቀጠል አሁን ሦስታችሁም እንደሞታችሁ ብትቆጥሩ መንግሥተ ሰማይ ስለ መግባታችሁ 100% እርግጠኞች ናችሁን? ስል ጠየቅኳቸው። ሁለቱ ወጣት ወንዶች እርግጠኞች እንደሆኑ ሲናገሩ፣ ሴቲቱ ግን እንደማታውቅ ተናገረች። ከዚህ በመቀጠል እኔ ሴቲቱን እደግፋለሁ፣ ምክንያቱም የእኔም መልስ ይህ ነው። ወደ መንግሥተ ሰማያት ለመግባት ብቁ መሆን አለመሆኔን የሚፈርድብኝና የሚወስን እኔ ራሴን ከማውቀው ይበልጥ የሚመለከተኝና የሚያውቀኝ ጌታ ኢየሱስ ብቻ ነው። መጽሐፍ ቅዱስ ሁሉ ኃጢአት ሰርተዋል፣ የእግዚአብሔርን ክብር ቀንሰዋል ይላል። እንዲሁም እያንዳንዱ ለፍርድ በእግዚአብሔር ፊት ይቆማል ይላል። ሁላችንም በሰይጣን እንፈተናለን። በዚህ ሰብአዊ ሁኔታም ሁላችንም የየራሳችን ድክመቶች አሉብን። በዚህም ምክንያት ደግመን ደጋግመን ኃጢአት ላይ እንወድቃለን። የእግዚአብሔር መንፈስም ኃጢአት መስራታችንን እንድንገነዘብ ያደርገናል። ስለዚህ በጸጸት ስሜት ተንበርክከን ወደ እግዚአብሔር በመጸለይ ይቅርታን እንጠይቃለን። አሁንም በዲያብሎስ እጅ እንድንወድቅ የሚያደርጉን በእነዚህ ድክመቶች ምክንያት ስለ ራሳችን ንጹሕነት መናገር አንችልም። ስሞት ወዲያውኑ ወደ መንግሥተ ሰማያት እሄዳለሁ ብዬ መናገር አልችልም። ስለዚህም ድኛለሁ ብዬ ማወጅ አልችልም አልኩኝ። ይህንንም ብዬ ስጨርስ ከእነርሱ አንደኛው መጽሐፍ ቅዱስ ግን በውሃና በመንፈስ ቅዱስ ዳግመኛ የተወለደና በወልድ የሚያምን የዘላለም ሕይወት ያገኛል ማለትም ይድናል ይላል ሲል ተናገረ። እኔም ልክ ነህ፣ እዚህ ላይ ጉዳዩ ሰዋሰው ይመለከታል። ይድናል የሚለው መጪ ጊዜን ያመለክታል። በፍርድ ቀን ዘላለማዊ ሕይወትን ይሰጠኛል። አሁን ግን ይህ ሕይወት ገና አልተሰጠኝም። ሕይወታችን ወደ መንግሥተ ሰማያት የሚደረግ ጉዞ ነው። ይህ የምንጓዘው መንገድ ከባድ ስለሆነ አሁንም እየተንገዳገድን እንወድቃለን። ከዚያም ተነስተን እንቀጥላለን። ደካሞች ወደ ሰፊው መንገድ እየተንፏቀቁ መሆናቸውን እስኪገነዘቡ ድረስ አይነሱም። ደህንነታችን ዲያብሎስን በመቋቋማችን መጠንና በእርሱ ላለመሸነፍ በነበረንም እንቢተኝነት መጠን ይወሰናል። ይህም ከፍተኛ ጥረት ይጠይቃል። ሕይወታችንን በዚች ምድር ላይ እንዴት እንደኖርን ጌታ ኢየሱስ የሚያየውን ስለ ደህንነታችን ወይም ዕጣችን የሚወስነው በመጨረሻ ብቻ ነው። ዳግመኛ መወለዳችን ብቻ ወደ መንግሥተ ሰማያት መግቢያ ይለፍ አይሰጠንም። ይልቁንም በመላ ሕይወታችን ውስጥ የግል ጥረታችንን ይጠይቃል። ድነናል ወይም ዳግመኛ ተወልደናል የሚሉ ግን ተቃራኒ አይነት ሕይወት የሚኖሩ ብዙ ሰዎች አሉ። ልክ የትም ቦታ እንደሚታወቀው አይነት ከቤተ ክርስቲያን መዘምራን መካከል ድነናል ወይም ዳግመኛ ተወልደናል በሚሉት ውስጥ ምግባረ ብልሹነት ይታያል። እውነቱን ለመናገር ይህ በእግዚአብሔር ቃል ላይ ማፌዝ ነው። በእግዚአብሔር ፊት ንጹሕ ነኝ ብዬ ስለ ራሴ ከምናገር ይልቅ ጌታ እንዲፈርደኝ መተውን እመርጣለሁ። በባልንጀራዬም ላይ ለመፍረድ በእግዚአብሔር ቦታ አልቀመጥም። መዳን እንደሚያስፈልገኝ ትነግሩኛላችሁ። ነገር ግን የዚህ አይነቱን ነገር እግዚአብሔር ለማያውቅ ሰው መናገር ትችሉ ይሆናል። ምክንያቱም የዚህ አይነቱ ሰው ምን ማድረግ እንዳለብን እግዚአብሔር የሚነግረንን አያውቁም። ግን ለአንድ ክርስቲያን ሰው ብዬ ንግግሬን ሳልጨርስ ይቅርታ አድርግልኝ፣ ሐሳብ ገብቶኛል። ነገር ግን መጽሐፍ ቅዱስ አንድ ሰው ስህተት ሲሰራ እያየህ ዝም ካልክ ከወቀሳ አድንም ይላል አለች ሴቲቱ። የኢየሱስ መሆኔንና የእግዚአብሔር ቤተሰብ አባል መሆኔን እንድታውቁ ክርስቲያን ነኝ ያልኳችሁ ስለዚህ ነበር። ነገር ግን የካቶሊክ ቤተ ክርስቲያን አባል መሆኔን እንደሰማችሁ ክርስቲያን እንዳልሆነ ሰው ቆጥራችሁኝ የዳናችሁት እናንተ ብቻ መሆናችሁን ተናገራችሁ። በሌላ አነጋገር እንደ እናንተ አባባል እናንተ ከእኔ የተለያችሁ ናችሁ፣ ከእኔ ይልቅ ቅዱሳን ናችሁ። በዚህም ኩራት ተሰማችሁ። ነገር ግን ሁሉ ነገር በተስፋ እንደሚሆን ተመልከቱ። በምናምነው ነገር የምናምነውም በመጨረሻ መዳን ስለምንፈልግ ነው። ስለዚህም እንድናለን ብለን ተስፋ እናደርጋለን።
ሐዋርያው ጳውሎስ በሮሜ ምዕራፍ 8 ገና የዳንን ስላልሆንን ለመዳን ተስፋ ማድረግ አለብን፣ መዳን በተስፋ ልንጠብቀው የሚገባ ነገር ነው ይላል። መጽሐፍ ቅዱስ እያንዳንዱ ፍርዱን የሚቀበለው እንደየሥራውና እንደየአኗኗሩ ነው እንጂ እንደገና ስለተወለደ ወይም ስላልተወለደ አይደለም የሚለውም ለዚሁ ነው። ዳግመኛ እንደተወለዳችሁ ልትናገሩ ትችላላችሁ፣ ነገር ግን ድርጊታችሁ በእግዚአብሔር ፊት የማያስደስቱ ከሆነ ጊዜያችሁን በከንቱ ያባከናችሁ መሆኑን ተረዱ። ኢየሱስ ሊያድነን መምጣቱ እውነት ነው። በትክክለኛው መንገድ መጓዛቸውና የአብን ፍቃድ ማድረጋቸው ለሚታወቅላቸው ደህንነትን ያረጋግጥላቸዋል። ከዚያ በፊት ግን ማንም በራሱ መናገር አይችልም። ጉዞአችን መጨረሻ ደህንነትን እናገኛለን በሚል ተስፋ በእግዚአብሔር መንገድ ለመኖር የተቻለንን የምናደርገውም ለዚህ ነው። ስለ ኢየሱስ ሐዋርያነት ትንሽ ልናገር። ከኢየሱስ በስተቀር ሰዎች ሁሉ 12ቱንም ሐዋርያት እንደ ዳኑ ነፍሳት አድርገው ሊያስቧቸው ይችላል። ነገር ግን ኢየሱስ ተከተለኝ ባለ ጊዜ ሐዋርያቱም ወዲያው ሁሉን ነገር ትተው ተከተሉት። ይህ ማለት ደህንነትን እዛው አገኙ ማለት አይደለም። ደህንነትን ለማግኘት ላባቸውን ማፍሰስ ነበረባቸው። የአስቆርቱ ይሁዳ ዕጣ ምን ይሁን እንደነበር ከኢየሱስ በስተቀር ያወቀ ነበርን? ለይሁዳ ቅርብ የነበሩት ማለትም ከሐዋርያት አንዳቸውም የልቡን ሊያውቁትም ሆነ ሊፈርዱበት አልቻሉም። ጌታ ሆይ እኔ ሆነ ማቴዎስ 26:22 ይህንን እያሉ ሐዋርያት መጠየቁን የቀጠሉትም ለዚህ ነበር። የእያንዳንዳቸውን መጨረሻ ያውቅ የነበረው ኢየሱስ ብቻ ነበር። የእያንዳንዳችንም መጨረሻ የሚያውቀው ኢየሱስ ብቻ ነው። ስለዚህ ገና አልዳንም፣ ነገር ግን በመዳን ሂደት ላይ እንገኛለን። ደህንነት በእኔና በእግዚአብሔር መካከል የሚገኝ ግላዊ ጉዳይ መሆኑን ተመልከቱ። ክርስቲያን እንደመሆኔ መጠን በግል ጉዳይ ጣልቃ በመግባት ደህንነት የሚያስፈልገኝ ሊነግረኝ የሚፈልግ በራሱ ዓይን ስር ያለውን ስንጥር እንደማየት አድርጌ ወስደዋለሁ። ለእግዚአብሔር እንደምሰግድና ሁሉን በሚችል እግዚአብሔር እንደማምን አውቃለሁ። እናንተ የምትሉት ምንም ነገር የማያምን ሰው አያደርገኝም። የማምነውን በሚገባ አውቃለሁ ብዬ ስናገር መልካም ወንድም አመሰግናለሁ አለች ሴቲቱ። እኔም አንድ ይቀረኛል አልኩና በካቶሊክነቴ ምን እንደማምን ልነግራችሁ እፈልጋለሁ አልኳቸው። ከመካከላቸው አንዱ ብድግ ብሎ ደህና ሁኑ ሲልና ሌሎቹም ሲሄዱ ውይይቱ ተጠናቀቀ። ክፍል 3 ስለ ማርያም። በሌላ ቀን ከገበያ የተመለስኩ ሳለሁ ማርያምን አይደለም ለምን ሲሉ ሰማሁ። በገበያው አንድ ማዕዘን ውስጥ እያለሁ አዲስ ኪዳን የመሰለ መጽሐፍ የያዘ ልጅ አየሁ። በኋላም ቺዝና መሆኑን ስገነዘብ አንድ ካቶሊክ ችግር ላይ መውደቁን አወቅኩ። ቺዝና በ7 ዳግመኛ ተወለድን ባዮች ተከቦ ነበር። በዚህ ጊዜ ዘዴያቸውን አውቄ ነበር። እነርሱን የሚያዳምጣቸው ሰው ነጥቡን እንዳይከታተል በቃል ያጠኗቸውን ጥቅሶች ቶሎ ቶሎ በማከታተል በመጥቀስ በዚህ ምክንያት ያልታደለው ልጅ ምን እንደሚመልስ ግራ ገብቶት የተሸነፈ ይመስል ነበር። ጥያቄዎቻቸውን ሁሉ መመለስ ባይችልም ምንም ብትሉ ካቶሊክ ቤተ ክርስቲያንን አልለቅም ብሎ በመጽናቱ ቺዝናን አደነቅኩት። ለጥቂት ጊዜ ተመልካች ሆኜ የቆየሁና አርዕስቱ ምንድን ነው ብዬ ጣልቃ ገባሁ። አንዱ ወጣት ስለ ካቶሊኮች ማርያም ነው ካለኝ በኋላ ለመሆኑ አንተ ማን ነህ አለኝ። እኔ ዮሐንስ ነኝ፣ ደግሞም ካቶሊክ ነኝ አልኩት። አሃ ጥሩ፣ እንግዲህ አብረን ልንወያይና ጉዳዩን በተመለከተ ያሉኝን አንዳንድ ጥያቄዎች መመለስ ትችላለህ አለኝ። ማርያምን ስለምታመልኩ ካቶሊክ ቤተ ክርስቲያንን መተው አለብህ እያሉኝ ነው አለኝ ቺዝና። ወጣቶች አሁን ችግራችሁ ምንድን ነው
ብዬ ጠየቅኳቸው። አንድ ወጣት መጽሐፍ ቅዱስን ከፈተና የመጀመሪያው ትእዛዝ ይላል ብሎ ሳይጨርስ ችግራችሁ ያ ነውን? ስለ መጀመሪያው ትእዛዝ ነው ብዬ ጣልቃ ገባሁ። ተገቢ ነው ብለን የምናስበው የመጀመሪያውን ትእዛዝ ነው አለኝ። ትክክለኛውን ችግራችሁን ሳታሳውቁኝ ቀድማችሁ መልሱን የምትሰጡኝ ለምንድን ነው ስል ጠየቅኩኝ። ከመካከላቸው አንዱ እሺ ከኢየሱስና ከእግዚአብሔር ይልቅ ካቶሊኮች በማርያም ላይ የሚያተኩሩ ይመስለኛል። በዚህም ምክንያት ማርያምን ወደ ማምለኩ ያዘነብላሉ ሲል ተናገረ። ጓደኞቼ ስሙኝ፣ እኛ ካቶሊኮች በማርያም አናመልክም። እግዚአብሔር በመጀመሪያ ስላከበራት እኛም እናከብራታለን። የእኔና የእናንተ አዳኝ እናት እንድትሆን ከሴቶች ሁሉ የተመረጠች መሆኗን አስታውሱ። ከ10ቱ ትእዛዛት አንዱ መሠረት እናትና አባታችሁን ማክበር የምትችሉ ከሆነ የአዳኛችሁን እናት ማክበር አይገባችሁምን? ሌላው ደግሞ ነገር ግን በእናንተ ቤተ ክርስቲያን እጅግ ትታያለች ሲል ተናገረ። በቤተ ክርስቲያናችን ጎልቶ የሚታየው እግዚአብሔር ብቻ ነው። መቁጠሪያ ስንደግም ስትሰሙ በእርሷ ላይ እጅግ የምናተኩር መስሏችሁ ግራ እንደምትጋቡ ይገባኛል። ስለ እግዚአብሔር የደህንነት ዕቅድ ስትናገሩ ማርያም እዚህ ላይ ትገኛለች። ምክንያቱም ኢየሱስ ሰው የሆነው በእርሷ አማካኝነት ነው። ከተወለደ በኋላ በ30 ዓመቱ አገልግሎት እስኪጀምር ድረስ ታሳድገው የነበረችውም ማርያም ነበረች። ስለዚህ እንደዚህች አይነቷ ሴት ልትከበር አይገባትም ልትሉ አትችሉም። ኢየሱስ በመስቀል ላይ ሲሞት እኛን ለእናቱ እናቱ ደግሞ ለእኛ ሰጥቷል። ዮሐንስ ምዕራፍ 19 ከቁጥር 25 እስከ 27። ኢየሱስ እነኚህ ቃላት የተናገረው ለሁላችንም ነው። ምናልባት የምታውቁ ከሆነ የመቁጠሪያን ጸሎት ስናደርግ በተለያዩ ምስጢራት አማካኝነት የኢየሱስን ሕይወት እናስታውሳለን ብዬ ተናገርኩኝ። ይህንንም ብዬ እንደጨረስኩኝ በመጨረሻዎቹ 2 የክብር ምስጢራት ላይ ተከራከሩኝ። እነኚህም ምስጢራት የማርያም ፍልሰታና የማርያም የሰማይ ንግሥት ሆና መንገስ ነበሩ። ለዚህም ምላሽ እንዲሆን ፀሐይን ስለተጎናጸፈች፣ ከዋክብት አክሊል ስለሆኑላትና ጨረቃ ከእግሮቿ በታች ስለሆኑላት አንዲት ሴት የሚያወራውን የዮሐንስ ራእይ ምዕራፍ 12 ተጠቀስኩላቸው። ይህች ሴት የምትወልደው ልጅ ማን ነው ስል ጥያቄን ስቀጥል ኢየሱስ ነው ብለው መለሱልኝ። ራሱ ኢየሱስ ከሆነ እንግዲህ እናት የሆነችው ሴት ደግሞ ማርያም ነች። እንዲህ ከሆነ ይህች ሴት ቤተ ክርስቲያን ናት እያላችሁ የምታስተምሩትን ትምህርት እንዴት ልትገልጹ ትችላላችሁ? ይህ ማለት ደግሞ ቤተ ክርስቲያንን የመሰረተው በትክክል ኢየሱስ ወይም ወልድ ሆኖ ሳለ ኢየሱስን ቤተ ክርስቲያን መሰረተች ማለት ይሆናል። ታዲያ ቅራኔውን ታዩታላችሁን? እንደ ቤተ ክርስቲያን ወይም ጽዮን የሚቆጠሩት የእግዚአብሔር ምርጥ ሕዝብ የሆኑት አይሁድ ናቸው። ኢየሱስ የሚመጣው ደግሞ ከአይሁድ ቤተሰብ ወይም ቤተ ክርስቲያን ነው የምትሉ ከሆነ ኢየሱስን የሰቀሉት እነኚሁ አይሁድ ናቸውና አባባላችሁን ወይም አገላለጻችሁን እንደገና መመርመር ያለባችሁ ይመስለኛል። ደሙ በእኛና በልጆቻችን ላይ ይሁን የሚለውን አባባላቸውን እንዴት ልታብራሩት ትችላላችሁ? በእርሱ ላይ ስለነበራቸው ክስ ሁሉና መስቀል ላይ ስለመቸንከራቸው እንዴት ታብራራላችሁ? ልጁን የወለደችው ሴት ወደ ዘንዶነት ተለውጣ ይሆን? ነገር ግን ይህች ሴትና ዘንዶው ፍጹም የተለያዩ መሆናቸውን መጽሐፍ ቅዱስ በግልጽ ያብራራል። ኢየሱስ ከቤተ ክርስቲያን ከተገኘ ለጴጥሮስ በዚህ ዓለት ላይ ቤተ ክርስቲያኔን እሠራለሁ ብሎ የተናገረው ለምንድን ነው? ኢየሱስ ወደ ዓለም ከመምጣቱ በፊት እግዚአብሔር የተመረጠ ሕዝብ ነበረው። እነርሱም ሕዝበ እስራኤል ወይም አይሁድ ነበሩ። በኋላ ግን ሌሎች አሕዛብ ብለው እንደሚጠራትና አሕዛብንም ለእግዚአብሔር ክብር ብቁ እንዳልሆኑ እንደሚቆጥራት እንደ አይሁድ ያልሆነች
የማታዳላ ቤተ ክርስቲያን ኢየሱስ መሠረተ። በዚህም ምክንያት በእምነት አማካኝነት እያንዳንዱ የተመረጠ ሕዝብ ሆነ። ከዚህ ሁሉ በኋላ ማርያምን ለምን እንደምናከብር ልታዩ ትችላላችሁ። እንዲሁም ይህች እናት ልጇን ኢየሱስን እንደምትወድና ልጇም እናቱን ማርያምን እንደሚወድ እንደምናምን ተገንዘቡ። በእርሷ አማካኝነት የምንጠይቀውን ነገር ሁሉ ይሰጠናል። ይህ ደግሞ ሁል ጊዜ የምንጸልየው በእርሷ አማካኝነት ነው ማለት አይደለም። አብዛኞቹ ጸሎቶቻችን የሚደረጉት በቀጥታ ወደ እግዚአብሔር ነው። ይህንን ሁሉ ከተናገርኩ በኋላም ገና እንዳልረኩ ተመለከትኩ። ሆኖም ውይይቱን እዚህ ላይ ለመተው ወሰኑ። ከዚህም በኋላ ስለ ርዕሱ ይበልጥ ግልጽ ግንዛቤ እንዲያገኝ እንዲረዳው ስለ ውይይቱ እንደገና መለስ ብዬ እንዳብራራለት ቲዝና ጠየቀኝ። ክፍል 4 ስለ ምስሎች። በሌላ ቀን ደግሞ እንዲሁ በፕሮቴስታንት ጓደኞቻችን መካከል እያለን የዘንባባ እሁድ ወይም የሆሳዕና ምስሎችን በሚመለከት ውይይት ተቀሰቀሰ። ፕሮቴስታንት ጓደኞቻችንም በመደነቅ ባለፈው እሁድ ታደርጉ የነበረው ምንድን ነው በማለት ውይይቱን ጀመሩ። የኢየሱስን ወደ ኢየሩሳሌም በድል አድራጊነት መግባት ለማስታወስ የዘንባባ እሁድን እያከበርን ነበር። ይህ ዕለት የተቀደሰው ሳምንት መጀመሪያ ነው ሲል ያዕቆብ መለሰላቸው። ካህኑ የተሸከመው ምንድን ነበር ብለው ሲጠይቁ መስቀል ብሎ ሲመልስላቸው ከመካከላቸው አንድ ወጣት ያማ ምስልን ማምለክ ነው፣ በካቶሊክ ቤተ ክርስቲያን እንዲህ አይነት ነገሮች የምትፈጽሙት ለምንድን ነው? መጽሐፍ ቅዱስ ብሎ ሊጀምር ሲል ጣልቃ ገባሁና መጽሐፍ ቅዱስ ምን እንደሚል እናውቃለን አልኩኝ። ምክንያቱም አንዴ ጥቅሶች መጉረፍ ከጀመሩ ግራ እንደሚያጋቡን አውቅ ነበር። ስለዚህ ቀድሜ መጽሐፍ ቅዱስ ለተቀረጸ ምስል መስገድን ይከለክላል፣ እንዲሁም የሚታየውንና የማይታየውን ሁሉ ከፈጠረው ከእግዚአብሔር በስተቀር ሌላ አምላክ እንዳይኖረን ይከለክላል አልኩኝ። እርሱም በመቀጠል መጽሐፍ ቅዱስ የተቀረጸን ምስልን አታድርግ፣ ለእርሱም አትስገድ፣ ምክንያቱም እኔ አምላክህ ቀናተኛ አምላክ ነኝ የሚል እናገኛለን ሲል ተናገረ። እኔም ትክክል ነው አልኩኝ። እርሱም በመቃረን ካቶሊኮች ግን ለምስል ይሰግዳሉ ካለ በኋላ ያም ሆነ ይህ ጨቅላ ስለሆናችሁ አታውቁም። በቤተ ክርስቲያን ውስጥ በዚያ ምስል ፊት ተንበርክካችሁ መሥዋዕት ታቀርባላችሁ። እንዲሁም በፊታቸው የምትንበረከኩላቸው ወይም የምትሰግዱላቸው ብዙ ሌሎች ምስሎች አሏችሁ። መጽሐፍ ቅዱስ ለተቀረጸ ምስል እንደ መስገድ የሚቆጥረው ደግሞ ይህንን ራሱ ነው ብሎ ሲናገር፣ እኔ ደግሞ ይቅርታ አድርግልኝ አልኩና ቢያንስ ይህንን አባባልህን ለማስተካከል አላንስም። በዕድሜ በስያለሁ። መልካም ወጣት ልሆን እችላለሁ፣ ነገር ግን ሃይማኖቴን በሚገባ አውቃለሁ። እናም ምስልን አምላኪ ማን እንደሆነ ልነግርህ እችላለሁ። ምስልን አምላክ የሚባለው አንድን ምስል ራሱን እንደ አምላክ የሚመለከት ነው። ለእርሱ አምላኪ ፊቱ ሆኖ የሚጸልይለት ያ ምስል ነው። በሚጸልይበትም ጊዜ ከዚያ ምስል ባሻገር በሕሊናው ውስጥ የሚያስበው ሌላ ነገር የለውም። ያ ምስል ለእርሱ ሁሉ ነገር ነው። እኔ ግን በካቶሊክነቴ በመስቀሉ ፊት ስንበረከክ አእምሮ የሚያስበው በፊት ለፊቴ ስላለው ስለዚያ ምስል ሳይሆን ስለተነሳው ጌታ ነው። ወደ መስቀሉ ስመለከት ስለ ኢየሱስ የመስቀል ላይ ስቃዮች ስለማስታውስ በእርግጥ ኢየሱስ የተሰቃየው ስለ እኔ ነው እላለሁ። ይህ ግንዛቤ ደግሞ ጥልቅና ንጹሕ በሆነ ልብ ወደ እግዚአብሔር እንድጸልይ ያስችለኛል። የምስል አምላኪ በሆን ኖሮ መስቀሉ የሚያሳየው የተሰቀለውን ኢየሱስ ስለሆነ ኢየሱስ እየተሰቃየ ነው እል ነበር። ነገር ግን እኔ የማመልከው ሕያው የሆነው ኢየሱስ እንደሆነ አውቃለሁ በማለት መለስኩለት። ከዚያ በኋላ አንድ ብሩህ ሐሳብ ስለመጣልኝ
ስለ የኪዳን ታቦት ታሪክ እንዲያነቡ ጋበዝኳቸው። እነርሱም የት እንደሚገኝ ያውቁ ነበርና አብረን በአንድ ላይ አነበብናቸው። ንባቡን ከጨረስን በኋላ አሁን እንግዲህ ተመልከቱ አልኩና በመቀጠል በኪዳን ታቦቱ ላይ የሚገኙት እነዚህ ሁለት ባለክንፍ ፍጥረታት እንዲሁም ሕያዋን ፍጥረታት ወይም ደግሞ በልማድ ኪሩቤል ተብለው የሚጠሩት የእግዚአብሔርን ግርማዊነት የሚያመለክቱና ከእርሱም ሕልውና ጋር የተያያዙ ናቸው። ለእግዚአብሔር የእንጀራ ወይም የዳቦ መሥዋዕት ይቀርብ በነበረ ጊዜ በሁለቱ ፍጥረታት ፊት በገበታው ላይ ይቀርብ የነበረው ስለዚህ ነው። ሙሴ መሥዋዕት ለማቅረብ በቅዱሱ ድንኳን ውስጥ ዕጣን እያጨሰ በነበረበት ጊዜ ያደርግ የነበረው በመንበረ ታቦቱ ላይ በባለክንፎቹ ፍጥረታት ፊት ለፊት ነበር። እነኚህ ሰዎች ይህንን ሲያደርጉ ሐሳባቸውን በሕያው እግዚአብሔር ላይ አተኮሩ እንጂ ራሳቸውን ባለክንፎች ፍጥረታት እንደ እግዚአብሔር አልተመለከቷቸውም። ፍጡራኑ ግን እግዚአብሔር በመካከላቸው እንዳለ ብቻ ያስታውሷቸው ነበር። ይህም በካቶሊክ ቤተ ክርስቲያን ውስጥ ከሚደረገው ጋር አንድ አይነት ነው። በካቶሊክ ቤተ ክርስቲያን ውስጥ የቅዳሴ መሥዋዕት የሚቀርበው ልክ ሙሴ በሁለቱ ባለክንፍ ፍጥረታት ፊት ለፊት መሥዋዕቱን ለእግዚአብሔር እንዳቀረበው አይነት ለእግዚአብሔር እንጂ ለመስቀሉ አይደለም። መስቀሉ የኢየሱስን ወይም የእግዚአብሔርን በመካከላችን መኖር ያስታውሰናል። መብራቶች ወይም የሚበሩ ሻማዎች ደግሞ ኢየሱስ የዓለም ብርሃን መሆኑን ያስታውሰናል። የማርያምና የዮሴፍ ምስሎች ደግሞ በእግዚአብሔር የሰው ልጅ ደህንነት ዕቅድ በመሳተፍ የፈጸሙትን ታላቅ ሥራ ያስታውሰናል በማለት ለምስሎች የምንሰጠው ግምት አብራራሁኝ። ክፍል 5 ስለ ቁጥር 666 ስለ ምስሎች ምንነት ማብራሪያውን ሰጥቼ እንደጨረስኩኝ አርእስት ለወጡና ከባህር ውስጥ ስለሚወጣው አውሬ የሚናገረውን የዮሐንስ ራእይ ምዕራፍ 13ን ከፈቱ። ምንባቡንም ስናነብ መጨረሻው ወዴት እንደሚያመራ ይገርመኝ ነበር። በመጨረሻም የአውሬው ቁጥር ማለትም ቁጥር 666 በላቲን ቪካሪዮስ ፊሊዴይ ወይም በአማርኛ የእግዚአብሔር ልጅ ምትክ ማለት እንደሆነ ስሰማ ተገረምኩኝ። ጓደኞቻችንም እነኚህን ፊደላት በሮማውያን አሃዞች ወይም ቁጥሮች መሰሏቸው። በዚህም መሠረት ሺን እንደ 5 ቁጥር፣ አይን እንደ 1 ቁጥር፣ የተቀሩትንም ፊደላት በዚህ አይነት ከቁጥሮች ጋር አመሳስለው ቁጥሮቹ ሁሉ በአንድ ሲደመሩ ቁጥር 666ን እንደሚሰጡና ይህም አሃዝ በርዕሰ ሊቃነ ጳጳሳት ቆብ ላይ እንደሚገኝ የገለጹ። ይህንን ካዳመጥኩኝ በኋላ ይህ በጣም የሚገርም ነው። ለመጀመሪያ ያህል በርዕሰ ሊቃነ ጳጳሳት ቆብ ላይ የሚገኙት ፊደሎች የግሪክ ፊደል መጀመሪያና መጨረሻ ማለት ነው። መልአኩም እኔ አልፋና ኦሜጋ ነኝ እያለ በራእይ 22:13 ላይ ለኢየሱስ ተናግሯል። የእናንተን ረቂቅ አተረጓጎም በተመለከተ ግን እኔ እስከማውቀው ድረስ ርዕሰ ሊቃነ ጳጳሳት በዚያ ማዕረግ ፈጽሞ ተጠቅመው አያውቁም። በተጨማሪ ደግሞ ዮሐንስ ራእይን የጻፈው በግሪክ ቋንቋ አይደለምን? ስለዚህ ይህንን ያህል የረቀቀ ወይም ግልጽ ያልሆነ ነገርን አንባቢዎቹ ይረዱልኛል ብሎ ተስፋ ያደርጋል ብላችሁ እንዴት ታስባላችሁ? በማለት ደመደምኩኝ። ክፍል 6 ስለ ኑዛዜ። ስለ ቁጥር 666 የነበረውን ውይይት እንደጨረስን ውይይቱን በመቀጠል አንዱ ኑዛዜ ለመናዘዝም ትሄዳላችሁን? ሲል ጠየቀ። አዎን እኔ እሄዳለሁ በማለት መልስ ሰጠው። ለካህን ከመናዘዝ ይልቅ ለምን ለእግዚአብሔር አትናዘዝም? ብሎ ሲጠይቅ እኔም የምናዘዘው ለእግዚአብሔር ነው አልኩኝ። ታዲያ የካህኑ ሚና ምንድን ነው? ብሎ እንደገና ሲጠይቀኝ ለኑዛዜ ሁል ጊዜ ወደ ካህን የመሄድ ግዴታ የለብኝም።
ካቶሊኮች ወደ ኑዛዜ ወይም ንስሐ እንዲሄዱ በቤተ ክርስቲያን የሚታዘዙት በዓመት ቢያንስ ለአንድ ጊዜ ነው። አንዳንዶች በየሳምንቱ፣ አንዳንዶቹ ደግሞ በየወሩ ወይም ከዚያ ባነሰ ጊዜ ኑዛዜ ያደርጋሉ። በእነዚህ ጊዜያት መካከል ግን ይቅርታን ለመጠየቅ ወደ እግዚአብሔር ይጸልያሉ። የንስሐ ወይም የእርቅ ምስጢር የተመሠረተው በኢየሱስ ክርስቶስ በራሱ ነው። ይህንንም ያደረገው ከሙታን በተነሳ ጊዜ ነው ብዬ ገለጽኩኝ። ከዚያም በኋላ በአንዳቸው መጽሐፍ ቅዱስ ይህንን የሚያብራራውን ምንባብ አሳየኋቸው። በእርግጥ መጀመሪያ ቦታውን ማስታወስ አቃተኝ። በኋላ ግን በዮሐንስ ምዕራፍ 20 ከቁጥር 19 እስከ 23 ውስጥ አገኘሁትና አሳየኋቸው። ቀጥዬም ኢየሱስ ክርስቶስ ለሐዋርያቱ እናንተ ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ እናንተ ይቅር ያላላችኋቸው ግን ይቅር አይባልላቸውም ብሎ ሲናገር ኃጢአትን ይቅር የማለት ሥልጣን ለእነርሱ እንደሰጠ ቁጥር 23 በግልጽ ያብራራል። ስለዚህ ምክር እንዲሰጣችሁ የሠራችሁትን ኃጢአት ሳትናገሩ ወደ ካህን ሄዶ ኃጢአት ሰርቻለሁ ማለት ምንም ትርጉም የለውም። ለኑዛዜ ወደ ካህን የሚሄድ ማንም ሰው በሠራው ኃጢአት በትክክል መጸጸት አለበት። ማንም ሰው የሚናዘዘውን ኃጢአት ደግሞ እንደሚፈጽም እያወቀ ወደ ካህን የሚሄድ ከሆነ ኑዛዜው ጥቅም አይኖረውም። የዚህ አይነት ሰዎች እግዚአብሔር ፈጽሞ ይቅር አይልም። ከልብ የተጸጸትኩ ከሆነ ግን የኢየሱስ ቃል ኪዳን ተግባራዊ ይሆናል። በዚህ አይነት ተጸጽቼ ኑዛዜ ካደረግኩኝ ካህኑ በሚደግመው የሥርዓት መቀበያ ጸሎት በመንግሥተ ሰማይ እንኳን ሳይቀር ኃጢአቶቼ ይቅር ይባሉልኛል። ከዚህም በላይ ደግሞ አንድ ወንድ ወይም አንድ ሴት በትክክል ይቅር መባሉን ወይም መባሏን ሲሰማ ወይም ስትሰማ የሚፈጠረው የደስታ ስሜት ስለሚኖር ለካህን መናዘዝ መልካም ነገር ነው። ሆኖም ግን ይቅርታን ለማግኘት በቀጥታ ወደ እግዚአብሔር መጸለይም እችላለሁ በማለት ገለጽኩላቸው። በመጨረሻም በእነዚህ መልሶች በመጠኑ የረኩ በመምሰል ተለይተውን ሲሄዱ እኔና ያዕቆብ ለተቀሩት የቅዱስ ሳምንት ቀናት ዕቅድ አወጣን። ክፍል 7 ስለ ርዕሰ ሊቃነ ጳጳሳት። እንደ ኤሮፓያን አቆጣጠር በግንቦት 1982 ዓ.ም ርዕሰ ሊቃነ ጳጳሳት ዳግማዊ ዮሐንስ ጳውሎስ ታላቋን ብሪታንያ ይጎበኙ ነበር። በዚህም ወቅት በብዙ ሕዝብ አቀባበል ተደርጎላቸዋል። በዚያን ጊዜም በዛምቢያ የቴክኖሎጂ ኢንስቲትዩት ትምህርቴን እከታተል ነበር። ጉብኝቱን ያሳይ የነበረው የቴሌቪዥን ዘገባም ለርዕሰ ሊቃነ ጳጳሳት የሚሰጠው ክብር ከአምልኮ በላይ ሲሆን፣ በዚህም ምክንያት ካቶሊኮች ከእግዚአብሔር ይልቅ ለርዕሰ ሊቃነ ጳጳሳት የሚሰጡት ግምት ይበልጣል ብለው በሚያስቡ ጥቂት ፕሮቴስታንት ጓደኞቼና በእኔ መካከል ውይይትን አቀጣጠለ። በዚህም ወቅት ትክክል አይደላችሁም አልኩና ማንኛውም ህብረተሰብ ምን ያህል ሕዝብ በውስጡ ቢኖርም አንድ መሪ ሊኖረው የግድ ይገባል። ለምሳሌ በየአካባቢያችሁ ቤተ ክርስቲያናት እኛ ካህናት እንደምንላቸው አይነት ቄሶች ብላችሁ የምትጠሯቸው መሪዎች እንዳሏችሁ እርግጠኛ ነኝ። እኛ ጳጳሳት ወዘተ ብለን የምንጠራቸው አይነት በክፍለ ሀገር ደረጃም መሪዎች አላችሁ። በካቶሊክ ቤተ ክርስቲያንና በፕሮቴስታንት ቤተ ክርስቲያናት አመራር መካከል የሚገኘው አብይ ልዩነት ፕሮቴስታንት ቤተ ክርስቲያናት የአመራሩን ሥርዓት ማዕከላዊነት ማስወገዳቸው ነው። በመላው ዓለም የምትገኘው ካቶሊክ ቤተ ክርስቲያን ግን አንድ መሪ ብቻ አላት። እርሳቸውም ርዕሰ ሊቃነ ጳጳሳት ናቸው። ልክ ለነገደ እስራኤል መሪያቸው ሙሴ እንደነበረ እኛም ለአስተዳደራዊ ጉዳይና አመራር ለመስጠት አንድ መሪ እንዳለን፣ ነገር ግን የቤተ ክርስቲያናችን ራስና መሪ ኢየሱስ ክርስቶስ እንደሆነ እያንዳንዱ ካቶሊክ ያውቃል። ስለዚህም በትክክለኛው መንገድ የሚመራን መሪያችን ሲጎበኘን በአንድነት እንደሰታለን። ነገር ግን
እናንተ በእኛ ቤተ ክርስቲያን የሚደረገውን ሁሉ በማጋነንና በማውገዝ እኛን የሚቃረን ነገር ሁሉ ለመናገር ከፍተኛ ፍላጎት ያላችሁ ትመስላላችሁ ብዬ በመናገር ስህተታቸውን ለማስገንዘብ ሞከርኩኝ። ይህንንም ከተናገርኩ በኋላ ከእነርሱ አንዱ በወንጌል ውስጥ ኢየሱስ አባታችሁ አንዱ እርሱም የሰማዩ ነውና በምድር ላይ ማንንም አባት ብላችሁ አትጥሩ ይላል በማቴዎስ ምዕራፍ 23 ከቁጥር 9። ታዲያ እናንተ ርዕሰ ሊቃነ ጳጳሳትን ቅዱስ አባት ብላችሁ የምትጠሩት ለምንድን ነው ሲል ጠየቀ። እኔም እኔ እንደሚመስለኝ በዚህ ጥቅስ ውስጥ ኢየሱስ የሚነግረን ለእግዚአብሔር ብቻ የሚገባውን አይነት ክብር ለሌላ ለማንም መስጠት እንደሌለብን ነው በማለት መለስኩኝ። በመቀጠልም ለወላጆቻችን የምንሰጠው አክብሮት ለእግዚአብሔር ከምንሰጠው ጋር ፈጽሞ አንድ አይደለም። ልዩ በሆነ አምልኮና መታዘዝ የሚሰጥ አክብሮት የሚገባው ለማንም ሳይሆን ለእግዚአብሔር ብቻ ነው። በሌላ አነጋገር በሕይወታችን ማንም የእግዚአብሔርን ቦታ ሊተካ አይችልም። ጥያቄን በተመለከተ ግን ርዕሰ ሊቃነ ጳጳሳትን ቅዱስ አባት ብለን የምንጠራው የቤተ ክርስቲያናችን መሪ ስለሆኑ ነው። ክርስቲያኖች ሁሉ የእግዚአብሔር ቅዱስ ቤተሰብ ቅዱሱን የእግዚአብሔር ቤተሰብ የሚመራ ቅዱስ ያልሆነ አባት መኖር አለበት ብሎ ማሰብ ትርጉም አይኖረውም። የእግዚአብሔር ቅዱስ ሕዝብ የሚመራን የትኛውም መሪ ቅዱስ አባት ብሎ መጥራት አግባብነት አለው ብሎ በመግለጽ የተሳሳተ አመለካከታቸውን እንዲያጤኑ አደረግኩኝ። በመጨረሻም ስንለያይ የርዕሰ ሊቃነ ጳጳሳትን የጉብኝት ጉዞ በበለጠ ፍላጎት ወይም አድናቆት ይከታተሉታል የሚል ተስፋ አደረብኝ።